አክስቴ? ባለፈው ያልኩህ የደፍኔ ጉዳይ። እስኪ ሙሉውን ንገሪኝ። ደፍኔ ማናት? ቆይ ደግሞ ከእኛ ጋርስ ምን አገናኛት አክስቴ? እባክህ ወንድሜ ልጅ ማስታወስ ቻል። ሞታለች። ምን ማለቴ? በምን ምክንያት ነው የሞተችው? አይታወቅም። አቤት አቶ አብናን። አንድ ነገር ብታደርግልኝ ፈልጌ ነው። እሺ አለቃ፣ ምን ነበር? አንድ ማጣራት ያለብን ነገር አለ። ነገር ግን ከሁለታችን ማለት የለበትም። እሺ ጥሩ። አንደኛ ቤት የምትሰራ ሰራተኛ ነገሩን መጨረስ አለብኝ። መጨረስ? አሁን መጨረስ ድል ካለብኝ መፍታት ካለብኝ ነገሩን መፍታት አለብኝ። እኔ በምችለው ጊዜ ሜርሲ ለቶ አምናን የዳፍኔ ልጅ አለች። ዳፍኔ ግን እኛ ቤት ድሮ ቤት ነው የሞተችው። የዳፍኔ ልጅ ግን አለች። እሷ ስለሞተች በልጇ ምክንያት ነው መሰለኝ ይሄ ሁሉ ነገር በቤተሰባችን ላይ እየተፈጸመ ያለው ብላ ለአቶ አምናን ትናገራለች። አቶ አምናን ወደ ቤት ስገባ ስፋን ቁጭ ብላ ነበረና አቶ አምናን ምንድነው እየተፈጠረ ነገር አለ ወይ? በጣም ትክክል አትመስልም ምን ሆነህ ነው ስትል ስጠይቀው እሺ በቃ እንደ ቤተሰቤ ካልቆጠርከኝ አትነገረኝ፣ ከቆጠርከኝ ግን ንገረኝ ምን ሆነ ነው ብላ ትጠይቀዋለች። እሱም ደግሞ የተፈጠረ ነገር አለ። የድሮ ቤታችን ሰራተኛ ዳፍን የምትባል ነበረች። ግን ቤተሰቤ ሞታ ነው ያገኘዋት። እሷ ሞታ ነበረ። ጠዋት ሲነሱ ሞታ ስለነበረች ማን እንደገደላትና በምን እንደሞተች አልታወቀም ብሎ ስነግራት ማን ነው የገደላት ብላ ትጠይቀዋለች ስፋን። እንግዲህ አቶ አምናን ማንም አልገደለም፣ ልጅቷን አግኝቼ ይህን ነገር መጨረስ አለብኝ ብሎ ይነግራታል። እሷም ደንግጣ ልጅቷን ለምን መጨረስ ምን ማለት ነው ብላ ትጠይቀዋለች። ወይ መግደል ካለብኝም እገላለሁ፣ ወይ አውርቼ መፈታ ነገር ከሆነም አውርቼ መፍታት እችላለሁ ይላታል። ስፋን በድንጋጤ ወደ ክላስ ስትሄድ ሜርሲን ታገኛታለች። አንገቷን አንቃይታ ወደ ክላስ ታስገባትና አንቺ ውሻ ምንድን ነው ለአቶ አምናን የተናገርሽው? አንቺ ያረግሽውን ነገር ሁሉ አሁን እናገራለሁ፣ አንቺ የጀመርሽውን እኔ ደግሞ ጨርሳለሁ በማለት ታስፈራራታለች። እንግዲህ ውድ ተመልካቾቼ ሰላማችሁ ብዝት ትበልልኝ። ዛሬ ድራማን ከቀጣዩን ክፍል ይዤላችሁ መጥቻለሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለምታበረታቱን አመሰግናችኋለሁ። እንግዲህ ወይዘሪት ሜርሲ ለአቶ አምናን እውነታውን ተናገረች። አቶ አምናን እውነታውን አውቀ እናቱ የሞተችውን በሰው ምክንያት እንደሆነ እንዲሁም ደግሞ ቤታቸው የተቃጠለው በሰው ምክንያት እንደሆነ ሜርሲ ነገረችው። የድሮ ሰራተኛችን የድሮ ቤት ላይ የነበረ ሰራተኛ ዳፍኔ ትባላለች። እሷ ግን ሞታለች። ግን አንድ ልጅ አለቻት፣ ሴት ልጅ አለቻት። እኔ እንደማስበው ከሆነ በእሷ ምክንያት ነው ይህ ሁሉ ነገር እየተፈጸመ ያለው ብላ ትነግረዋለች። እሱም ደንግጦ ለጋርድኖቹ ደውሎ እንግዲህ ይሄን ነገር እንዲያጣሩትና ልጅቷ የት እንደምትኖር ስሟ ማን እንደሆነ እንዲያጣሩ እንግዲህ ደውሉላችኋል ማለት ነው። ሰማሽ ትላታለች። እሷ ደግሞ እኔ ፈልጋ አይደለም ሰላም ልለኝ ነው ከወደ ክላስ የመጣ አንቺ ሰላም መሆንሽና አለመሆንሽ ለሱ ምንድነው ጥቅሙ ትላታለች። እሷ ደግሞ ይህኛውን ነገር ራሱን ብትጠይቂው ይመልስልሻል ስትል መልሳላታለች ማለት ነው። እንግዲህ አቶ አምናንና ወይዘሪት ዛህራ በጣም ሰምቷቸዋል ብለን ኦልሬዲ በጣም የምትተርፍ ህይወት የለምና ህይወቷ እንዳለፈ ነው
የሰማነው። ግን በነገራችን ላይ እንጂ ብሌን ከሞተች ድራማው ምንም አያምርም ብዬ ነው ተስፋ የማደርገው። ብሌንና አምናን ካሉ ድራማ በጣም ደስ ይላል። እና እንግዲህ ጄሪ በጣም ፈርታለች። እኔ እኮ አይደለም በንዴት ትታኝ ስትሄድ ነው እንደዚህ የወረወርኳት እኔም በንዴት ያላደረግኩት ነገር እኔ አውቄ አስቤበት አይደለም እንደዚህ ያደረግኩት እና እሷም ተይ ስላት አትሰማኝም፣ ለዛ ነው እንደዚህ አይነት ነገር የተፈጠረው ብላ ተናግራለች ማለት ነው ለአቶ ጋሽሜ። እንግዲህ ሁላቸውም በድንጋጤ አቶ አምናን ስመጣ ወደ ሩጫ ወደ በር ሲቀርቡ እና ሙስጠፋ ራሱ በጣም ደንግጧል። ሙስጠፋ ከሲቫን ጋር ሲሰራ በጣም ክፉ ሰው ነው የሚመስለውና ግን በጣም የዋና በጣም ለሰው የሚያዝን ነው። ብሌን አቶ አምናንን እንደምትወድ ያውቃልና አቶ አምናንም እሷን ይወዳታል። ግን ጄሪን ፈጥኖ ስላገባ ከእሷ ልጅ እንደሚያገኝ ነበረ ሲያስብ ነበረው። ዛሬ ግን እሷን እና እሱን የሚያገናኘው ነገር የለም። ጄሪ ደግሞ ሁሉም ሰው በእኔ ቁጥጥር ስር መሆን አለበት፣ ሁሉም ሰው እኔ ሚስት እስከሆንኩ ድረስ የቤቱን ቁጥጥር እኔ ነኝ ሁሉንም ነገር ማስተካከል ያለብኝ፣ አንተ ስራህን ብቻ ተከታተል ትለዋለች። እሱም እሺ ይላታል። ከዛ ጄሪ እንግዲህ በንዴት ብሌንን ከደረጃ ተወርውራታለች። ብሌን እንግዲህ ያ ማንም ሰው አልጠረጠረም። በጣም ጄሪ እንግዲህ እንዳረገችው አልሆነችም። ወይዘሪት ሜርሲና የአቶ አምናን የካምፓኒው አሰሪው ሁለታቸው አቶ አምናንን አንተ ድርጅቱን እንዲያወድም ያደረገው አንተ መሆኑን ለወንድሜ ልጅ ሁሉንም ነገር እነግረዋለሁ። አንተ ነክለካ እስከ ዛሬ ድረስ ጄሪዬ እንግዲህ በየዋህነት ለአቶ ጋሽሜ ሄዳ ትናገራለች። እኔ ሳላውቅ ነው አቶ አምናን ጎን ሁሌ አገኛታለሁ፣ ለዛ ብዬ ነው እንደዚህ ሳላውቅ በንዴት እያናገርኳት ከክላሴ ትታኝ ስትወጣ የወረወርኳት አውቄ ሳይሆን በስህተት ነው ሁሉም ነገር የሆነው እና እሷ ይቅር ልትለኝ ትችላለች። ይቅር ምትለኝ ከሆነማ እንዴት ምን ብዬ ነው ይቅርታስ ምጠይቃት? እሷን በደንብ አንከባክቢያት፣ እሱን የሚያስፈልጋትን ነገር ሁሉ ስታደርጊ እሷ ይቅር ትላለች። ብሌን እንዳያዩት ከሆነ በጣም የዋና አስተዋይ ሴት ነች። ስለዚህ ይቅር ትልሻለች። እኔ የምልሽን ካረግሽው ሁሉንም ነገር ይቅር ትልሻለች ብሎ ጋሽሜ ሲመክራት እንደዛ ከሆነ ሁሉንም ነገር አደርጋለሁ ትለዋለች። እሷም እንግዲህ ብሌን እንደተናገረችው አልሆነችም። እንግዲህ ጄሪ ሙስጠፋ ያግዘኛል ብላ ወደ ሙስጠፋ ስደውል ስፋን ስልክ አንስታ አንቺ ማነሽ? እኔ የሙስጠፋ ሚስት ነኝ፣ ሁለተኛ በዚህ ስልክ እንዳትደውይ፣ ደውለሽ ካየሁሽ ግን መልካም ነገር አይፈጠርም ብላ ጮኸ ትዘጋለች። ሙስጠፋ ወደ ጄሪ ይሄዳል። ወደ ጄሪ ሲሄድ ስልክ ሲደውል ማነው አንስቶ እኔ የሙስጠፋ ሚስት ነኝ፣ ሁለተኛ ስልክ በዚህ ስልክ ላይ እንዳትደውይ ብሎ ጆሮዬ ላይ ዘጋው። ለማን ነው እንደዛ ያደረገው? ሙስጠፋን እንግዲህ ሙስጠፋን ሲፋን ወደዋለች ማለት ነው። ሲፋን እንግዲህ ለሙስጠፋ ያላት ቦታ ትልቅ ነገር ነው። እሷ ግን ምንም ነገር ሳታማክረው ስላረገችው እሱ ትወደኛለች ብሎ ራሱ አይጠብቃትም። እንግዲህ እሷ በጣም ኃይለኛና በጣም ክፉ ስለምታደርገው አቶ አምናን እንግዲህ ይሄን ነገር ጄሪ እንዳረገችው አያቅም ማለት ነው። ይሄን ነገር ያደረገችው ጄሪ እንደሆነ ቢያቅ በጣም እንትን የሚላትና እንግዲህ ብሌን በጣም ታታሪና በጣም በድራማ ውስጥ በጣም አስተማሪ ቦታዎችን ስትሰራ ነበረና ወይዘሪት ሜርሲ የለችም፣ አሸብሻቢያ እንግዲህ የለችም። በሷ ምክንያት ነው እንግዲህ ጄሪ በብሌና እንደዚህ መጠንከር የቻለችው።
ወይዘሪት ሜርሲ አቶ አምናንንና ብሌንን እንዲለያዩ አቶ አምናን ስስማት አይታለች እና ሜርሲ ሄዳ ለጄሪ ትነግራታለች። እንደዚህ እየሰማት አይቻታለሁ ምናምን ብላ ከዛ ደግሞ ልብስ አምጥተሽ አንቺ ነሽ በእኔ ሻንጣ ላይ ያስቀምጠሽ እኔ ብሌን ሌዋ እንድልዋት ያረግሽው አንቺ ነሽ ብላ ከሲፋን ጋርም ተጣልቶ ነበረ። በእኔ ስም እየነገድሽ አንቺ የራስሽን ሴራ እያሳካሽ የኔን ስም ግን እያጠፋሽ ነው ያለሽው። በእኔ ስም እየነገድሽ የጄሪን ልብስ ወስደሽ በብሌን ሻንጣ ውስጥ አስቀምጠሽ ሜርሲ ናት ብለሽ ተናገርሽ። ወይዘሪት ዛህራ ደግሞ እንደዛ ብላ ነው የተናገረችው። ወይዘሪት ዛህራ ደግሞ ለብሌን ስትነግራት ጄሪ ደግሞ ብሌን ደግሞ ሄዳ ሜርሲን ጠይቃታለች ማለት ነው። ለምንድን ነው የሰው ልብስ አምጥተሽ እኔ ምን አርገሽ ነው ሌባ እንዲሉኝ ያደረግሽው? እኔ ምን አርገሽ ነው እንደዚህ ያረግሽኝ ስትል ኧረ እኔ በፍጹም አላደረኩም። እንግዲህ ወደ ዶክተሮቹ ሲደውሉ ብሌን የምትተርፍ እድል የላትም፣ ራሷ በጣም ተጎድቷል ተብሏል። እንግዲህ ሙስጠፋ በጣም ነው የተሰማው፣ ምክንያቱም በጣም ልባም ሴት ስለሆነች ለመልካም ነገር ብቻ የምታስብ ለሰው ክፉ የማታስብ ስለሆነች። በነገራችን ላይ ድራማ ብዙ ነገርን ልንማርበት እንችላለን። አቶ አምናን ግን ቤት ውስጥ እየተፈጠረ ያለ ነገር ቤቱ ተቃጠለ። እንግዲህ እንዲሁም ደግሞ ድርጅቱ ራሱ በሲፋን ምክንያትና በሜርሲ ምክንያት እንዲሁም ደግሞ በአቶ ማሌክ ምክንያት ወደ ታች እየወረደ ነው የሚገኘው እና በእነሱ ምክንያት ድርጅቱ ራሱ ሊከስር ነበረ። አሁን ግን በጥሩ ሁኔታ ስላለ በጣም ደስ የሚል ፕሮግራም አድርገን ለድርጅታችን አሁንም ከፍታን እንመኛለን ስል ከዛ በአቶ ማሌክ ይሰማል። እሱ ደግሞ ሜርሲ እያወራት ግማሽ ብሩን ወደ እኔ ባንክ ግማሽ ብሩን ደግሞ ወደ አቶ አምናን ባንክ እንዲገባ ከባንክ ሰው ጋር ሲያወራ ሜርሲ ትሰማለች። ለካ አንተ ነህ እስከ ዛሬ ድረስ የወንድሜን ልጅ ወደ ታች ስታረገው የነበረው። እኛ እስከ ዛሬ ድረስ አንተ መልካም ሰው መስለን ነበረ፣ አንተ ግን የወንድሜን ልጅ ወደ ከሳራ እየመራክ ያለከው አንተ ነህ እንደ ብላ እንግዲህ ሜርሲ ትይዘዋለች። እሱ ደግሞ ወይዘሪት ሜርሲ ምንድን ነው የሰማሽው ነገር አለ ወይ ብስላት፣ እኔማ ሁሉንም ነገር ሰምቻለሁ፣ ከዚህ በፊትም ለካ እንደዚህ ነው። እንግዲህ ሜርሲ በጣም ጎበዝ ነች። እሱ እያወራ ሪካርድ ትቀደዋለች ማለት ነው። አንድ ቀን ብክዳት ራሱ ይህን ሪካርድ ለአቶ አምናን ለማሰማት ብላ እንግዲህ ይህን ሪካርድ እንደምትቀዳው አያውቅም ማለት ነው። እንዲሁም ደግሞ ሲፋን ሁሉንም ነገር አድርጋ አሁን ደግሞ በሙስጠፋ ፍቅር ላይ ወድቃለች ማለት ነው። ሙስጠፋ ደግሞ እሷ እንደምትወድ አያውቅም። ምን አስበሽ ነው ስልኬን አንስተሽ ለሰው ያወራሽው ትለዋለች። እንግዲህ ሙስጠፋ አይፈቀርም አይወደድም ተብሏል እንደ ብሎ ይጮይባታል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ ላይክ ያረጋችሁ አበረታቶች ስለምታበረታቱኝ አመሰግናችኋለሁ። መልካም ቀን ተመኛላችሁ።